ኢቢኤስ ቴሌቪዥን ቀርባ ብዙዎችን በእንባ ያራጨችው ብርቱካን ታስራለች። ሸናችሁበት አቃጠላችሁት አረጋጋጣችሁት እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎች ግን በሳንጃ ተደፍረዋል። በብርቱካን ተመስገን ጉዳይ በኢቢኤስ ገጽ ላይ ተለጥፈው የነበረው ማብራሪያ መነሳቱ የብልጽግናውን መንደር እያንጨረጨረ ነው። ኢትዮጵያ ውስጥ የሴቶች ጥቃት እንግዲህ በአሰቃቂ ሁኔታ ይሄንን 2 ዓመት እየተሰራጨ ይገኛል። ኢትዮጵያን በጣም ነው የምጠላታለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም ማለት እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። ለምንድነው ማትወጃት ኢትዮጵያን አልኳት። ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ህፃናት የሚደፈሩበት ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች። ስለዚህ ኢትዮጵያን አልወዳትም አለች። ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለ እንዴት ኢትዮጵያን እንደዚህ ትያታለሽ አልኳት። ምን አለች መሰላችሁ? ልክ ነህ፣ ደቡብ አፍሪካ ብዙ ወንጀል ይፈጸማል። ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም። ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል? ከዚህ በላይ ዱላ አለ? የለም። የሚያስለቅስ ነው። ብዙ ወንጀል የሚሰራው ስሟ 40 ጊዜ መጽሐፍ ቅዱስ በተጻፈበት ሀገር። የእግዚአብሔር ሀገር ሆና ከሆነ እንደዚህ ይሆን ያለ ነው። የእግዚአብሔር ሀገር ባትሆን ኖሮ ምን ልንሆን ነበር? በፌሮ ማህፀንን እስከ መጨቅጨቅ ህፃልን እስከ መድፈር እንደዚሁም ደግሞ ምንም ክብር የሌላቸውን ስራዎችን በተለያዩ ቦታዎችና በተለያዩ ጎዳናዎች ላይ እየተመለከትን እንዴት ኢትዮጵያ ሰላማዊና ለኗሪ ጥሩ ናት ብለን እንናገራለን። ዛሬ በወጣ መረጃ የቀነኒ ባለቤት አንዱዓለም ፍርድ ቤት ቀርቦ የዋስ መብቱ እንዲከበርለት ጠይቋል። ፍርድ ቤትም የፌደራል ፖሊስን ጥያቄ ከሰማ በኋላ ጥያቄውን ውድቅ አድርጎበታል። ፌደራል ፖሊስም ማስረጃዎችን ያጠፋብኛል ብሎ በመናገር የዋስ መብቱ እንዳይከበር አድርጓል። አረማን ሀበሻ ሲባል ግን ስሙና ስራው አይገናኝም። እንዴት ቅዱስን ተመልከተ እንዴ ስራው እኮ የሰይጣን ነው። እድላዊትን ተመልከታት እንዴ እድሏ እኮ ገምጭ ነው። አለማየሁን ተመልከተ እንዴ ከአዲስ አበባ ወጥቶ ያቀም እኮ። መብራቱን ተመልከተው የሚሰራው ውሃ ልማት ነው። አሰፋን ተመልከት ስሙ አሰፋ ነው ግን ሴት ሲያይ ይሮጣል። ይሄ ልጅ በቃ የኢትዮጵያን ህዝብ ማንነት በትክክል እየተናገረ ያለ ሰው ነው። የምር አንድ የራሳው ነገር ምንድነው ሃይማኖተኛ ነን ይያልን ከሃይማኖት ጋር የምንጋጨው ነገር ነው። ሸናችሁበት አቃጠላችሁት አረጋጋጣችሁት እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። አዎ የምንበቀላቸው ግን የክርስቶስን ፍቅር አሁንም ወደ አደባባይ በማምጣት ብቻ ይሆናል። ክርስቲያንን የምትሉ ሰዎች ኢየሱስ ክርስቶስ የዓለም ጌታ ነው እያላችሁ ጻፉልኝ። ሪፖስት ኮፒሊንግ ሼር ማድረጋችሁንም እንዳትረሱ። ውጊያችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ጋር ከመናፍስ ጋር እንጂ። ከዘላለም ሞትና ቅጣት ያመለጥንበት ይህ መጽሐፍ ዛሬ ሲቀደር ሲቃጠልና ሲሸናበት አየሁኝ። እንደ አንድ ክርስቲያን ልቤን የሚያቆስል የሚያቃጥል ነገር ቢሆንም ምሬቴንና ንዴቴን ግን ዋጥ ለማድረግ ሞከርኩኝ። አዎ ይህ መጽሐፍ ብዙ ትውልዶችና ብዙ ሺህ ዓመቶችን አቆራርጦ የመጣ በእሳትና በውሃ የተፈተነ መጽሐፍ ነው። እነዚያን ያለፉት ክፉ ዘመናትን ያለፈ መጽሐፍ አሁን በማንም ተራና ውዳቂ ሰዎች ሊወድቅ ሊዋረድ አይችልም። ምክንያቱም እኛ ያመንነው ጌታ በመንፈስ ነው። አዎ ስጋችንን ሊያገኙት ይችላሉ። በውስጣችን ያለውን ሰላምና ደስታን የሞላንን ክርስቶስን ግን ማንም መጨበጥ መያዝ አይችልም። እሱ ዓለምን እንደዚህ ትልቅ አድርጎ የሰራ እሱ ደግሞ ምን አይነት ትልቅ አምላክ ሊሆን እንደሚችል ገምቱ። ይሄን ድርጊት የፈጸመው ሰው አንድ ግለሰብ ነው። ሌላውን የተከበረውን ማህበረሰብ ማንቋጨሽና ማዋረድ መኮንንም አስፈላጊ አይደለም። ክርስቲያኑ በሙሉ መጽሐፍ ቅዱስ እንዲህ የተደረገ ዝም ባለበት ሰዓት አንድ ፎይ ለምን ተናገረ በማለት እኛ ኦሮሞንን መንግስት እኛ ምን ፈልገው ነገር ካላሟላልን አርበር እንበጣበጣለን ብሎ የዋብያ ኡስታዞች ተሰብስቦ መንግስት ጋር ፌደራል መንግስት ጋርና ፎይል ከሱ ይላሉ ማለት ነው። እዛ ዘሩ ፌደራል መንግስት ክሳቸውን ካየ በኋላ ይሄ ምንም እንደማዋጣቸውና ምንም እንደማስከዳቸው አስረድቷቸው በደንብ ይመልሳቸዋል ማለት ነው። ምን ብላችሁ ልከሱ ነበር የምትሄዱት? ለምሳሌ ፎው ከተነገራቸው መካከል ነብዩ መሐመድ የ6 ዓመት ህፃን ልጅ እንደ አገባና በ9 ዓመት እንደተገናኘው መጽሐፉ ላይ አለ። አንድ ሙስሊም ሲወለድ በደም ስር ውስጥ ያጋንንት እንደሚገባበት መጽሐፉ ላይ አለ። አንድ ሙስሊም እየሰገደ ያለ ፈሱ ቢያመልጥ ወደ ሲኦል እንደሚገባ መጽሐፉ ላይ አለ። አንድ ሙስሊም የግብር ሽንት መጠጣት እንዳለበት ከበሽታ ይፈወሳል ብሎም እንደሚያምን መጽሐፉ ላይ አለ። በምን ልከሱት ፈልጋችሁት ነው? ምንም ከዚህ የተለየ ነገር የተናገረው ነገር የለም። የሞተ ስጋ እንደሚበላ መጽሐፉ ላይ አለ ተናግሯል። ስለዚህ ማናችሁም ሰው የፈለገው ሰው ማምለክ ይችላል፣ መብቱ ነው። ሰው የፈለገው ማምለክ መብቱ ነው።
ከዚህ የሚያዋጣ ምንድነው መከባበር ነው። እፎይ ምንም ያደረገው ነገር የለም። በሃይማኖት እንዲመሆናችን ሳይቀር ሴቶቻችንን በየታክሲ ውስጥ በየባስ ውስጥ የሚያጋጥማቸውን ነገር እስኪ እንመልከት። ምን እንደምትመጪ ምን አልኩ? ዝም በል አንተ ዝም በል አፈንዳከፍሽ ሰይጣን ኧረ እኔ ምን አማታ ለምን ትናካለህ አንተ? እኔ ምን አልከመተው ምን አልከመተው ዝም በል ለኔ ንገሪኝ በቃ የመደላት ነገር ይኖር እያየኝ ነው። አሁን ዝም በል ቦታ ቀይሩላት። ልጁ በርግጥ ሊሰርቃትን ፈልጎ ሊሆን ይችላል። ነገር ግን ትላልቅ ሰዎች የምታደርጉት ነገር እንዴት ታናናሾቻችሁ ላይ እንደሚጋባና እንዴት እነሱን ማስተማር ማስተካከል እንዳለባችሁ ማሰብ አለባችሁ። እሺ ሩት ያንቺ ተሰጥኦ ምንድነው? መደነስ የማን ምን አይነት ዳንስ በጣም ደስ የሚልሽ? ማሪንጌቻ ትዊስት ያ ማሪንጌ እዚህ ጋር የሆነ እንሞክር። እኔም እኮ ዳንስ እችላለሁ ትንሽ። ዳንስ ኦፍ yes ወሬ ያስፈልግም። አይ እናርገው ነው በቃ ሙዚቃ ይከፈትልሽ። ኦኬ play the music የማን እግር ኳስ ደጋፊ ነህ? ማን ዩናይትድ ከማን ዩናይትድ ማን በጣም ትወዳለህ? እግር ኳስ ተጫዋች ራይትፎርድ በጣም የምትወደው ለምንድን ነው ከሌሎቹ አስበልጠ? ብዙ ጊዜ በሁለት ጨዋታዎች ውስጥ 3 ጎል ያስቆጥራል። አንተ ደግሞ ስታድግ 4 ጎል ታስቆጥራለህ አታስቆጥረው? ከዛም በላይ ያስቆጥራል። ካንተ ትንሽ አይደለም ሌላ ወንድ አይደለም ይለፋል እኮ ያልፋል። ምን አሳከሽ አሁን ልጅ ማለት አቅቶ ሩት እስቲ አስረጅው እነዚህን ቃላቶች እያየሽ ልጅ ቃሉ ሳጠሪ እሺ ይለፍ እሺ በቃ እንትን ያንተ ዳሽ አይ ገባች። ኢቢኤስ እንግዲህ በዛሬው ዕለት የቀጥታ ስርጭት መቆራረጥ አጋጥሞት ነበር። ይህም መቆራረጥ ያጋጠመው እሁድ ዕለት ባቀረበው አዲስ ነገር ላይ በቀረበችው ብርቱካን ምክንያት ነበር። ብርቱካንም እንግዲህ በአሁኑ ሰዓት በፌደራል ፖሊስ ቁጥጥር ስር ትገኛለች። ፌደራል ፖሊስም እንዳሳወቀው ነገሮች እስኪጣሩ ድረስ ለጥያቄ እዛው እንደምትቆይ ተናግሯል። በአሁኑ ሰዓትም እንግዲህ አስደሳች ዜና ከሚባሉት ውስጥ የግሸን ደብረ ከርቤ ቤተክርስቲያን የህንጻ መዋጮ ነው። የመማር ቤተሰብ ለግሸን ደብረ ከርቤ ቤተክርስቲያን ማሳደሻ 2.4 ሚሊዮን ብር አበርክቷል። እስኪ እንመልከተው። መማር አረ በማርያም ምን አላችሁ? የኛን ስማ መጀመሪያ። እሺ ስንት መሰለ? ቅድሙ ከ1 ሚሊዮን በኋላ 1.4 በመቤቴ ስም። እሺ ፍሬ በአጠቃላይ 2.4 እሺ እሱ ልናገር ተናገር። ምን እንጠብቃለን? ሁሉ አጠቃላይ ለምንጨረሳችሁ ነው አይደል? በቃ ጨረስን። ኦኬ ነገራቸውና ቢዘጋ ምዕራፉ እግዚአብሔር ሊያሸንፍ የሱ ሰበራለን። ስለ ሁሉም ነገር ማን ይመስገን? አረ ማን ይመስገን? ና ያዝልኝ ቶሎ በል። ኤርሚያስ ትናገራለህ? እስከዛ ኤርሚያስ ተናግሬ ያለው እኮ በውስጥም ጽፌልሽ ነበር፣ ግን ልትሰሚኝ አልቻልሽም። 10,000 ብር ብያለሁ። 10,000 ብር። የመጽሐፍ ስም ንገረን። ተክለ ሃይማኖት። እግዚአብሔር ተክለ ሃይማኖት ለቤት ይስጥልን። ምን ወልደ ተክለ ሃይማኖት ብቻ ተክለ ሃይማኖት
ቅድም 1 ሚሊዮን ብር ተሰብስቦ ነበር። እንደዚህ ይሆናል ብዬ አላሰብኩም ነበር እና እኔ በጣም ዛሬ እነመማር እንዴት እንዳሰረፉኝ እና አሁን ደግሞ የመማር ቤተሰብ እንዲሁም የባሮክ ቤተሰብ ትግስት አለችና 1,425,000 ነው። 1,426,000 ብር ስሟችሁ ምን አላችሁ? 1,426,000 ብር ተቃጠልጠለ ሁሉንም ሳይቆጥ የጋድጎልኛል ቤቱ ጠራ የጋድጎልኛል ረክሼ ሳለ የጋድጎልኛል ፍሪጅ ፉላለኝ የጋድጎልኛል ያንተ ታለንት ምንድነው? ድምጽ። ስለዚህ ድምጻዊ ለመሆን ጉጉት አለህ ማለት ነው። የትኛውን ድምጻዊ በጣም ታደንቃለህ? እሱ ባለው ይታየው። የምትጋብዘን ነገር ካለ ጸሎቴ ቢሆን እኔ እምነት ሰማይ በደል ጠባኸኝ ጠርተኸኝ ወንበር ሰጠኸኝ ረከኝ በእጅ እንዲህም በኩልት ባረከኝ በእጅ በረከት ያንተ ቤት የምቆም ሰው አይደለሁም ግን ፍቅር የሚመስለን ግን ፍቅር የሚመስለን